ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ሕይወት ይበጃሉ የምንላቸውን የምናስተላለፍበት ነው። ዛሬ በስቱዲዮአችን አንድ እንግዳ ይዘን እንገኛለን። ከእንግዳችን ጋር የምናደርገውን ቁም ነገር እንደምትከታተሉ ተስፋ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ክቡራን ተመልካቾቻችን፣ ያው ቀደም ብዬ እንደተናገርኩት ዛሬ በስቱዲዮአችን ይዘናቸው የቀረብናቸው እንግዳ አሉ። የምንወያይበት ርዕሰ ጉዳይ በተለይም ከክረምት ወቅት ልጆች ትምህርት ከተዘጋ በኋላ በቤታቸው ሲሆኑ በቤተ ክርስቲያን ሕይወት ምን መምሰል አለበት በሚል ርዕሰ ዙሪያ ላይ ከክቡር አባ ታምራት ጋር እንወያያለን። አባ እንኳን ደህና መጡ። እንኳን ደህና ቆያችሁልን። እግዚአብሔር ይስጥልን። እንግዲህ ጥሪያችንን ተቀብለው ዛሬ በተለይ በመንፈሳዊ ሕይወት ልጆች ትምህርትን ከጨረሱ በኋላ ወደ ቤተሰቦቻቸው ሲመለሱ የመንፈሳዊ ሕይወታቸው ምን ይመስላል፣ በምን መንገድ መታነጽ አለባቸው በሚል ርዕሰ ዙሪያ እንድንወያይ መልካም ፍቃድ ሆኖ ስቱዲዮአችን ስለመጡ በድጋሚ አመሰግናለሁ። እኔም በዚህ ርዕስ ዙሪያ ላይ እንድንናገርበት፣ እንድንወያይበት፣ እንድንማማርበት ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ስለዚህ እንዳልከውም እንግዲህ ክረምት ምን እንደሆነ ሁላችንም እናውቀዋለን፣ የምናውቀው ጉዳይ ነው። ክረምት አብዛኛው ጊዜ ተማሪዎች አካዳሚካል የሆነውን የዓመቱን የትምህርት ፕሮግራማቸውን አጠናቅቆ ወደ እረፍት የሚገቡበት ጊዜ ሲሆን በዛ ጊዜ ደግሞ ከትምህርት ገበታ ለተነሱ ተማሪዎች ወይም ልጆች ምን መደረግ እንዳለበት በተለይ ደግሞ ከወላጆች ጋር ያላቸውን ከእምነታቸው ጋር ያለውን እንዲሁም ደግሞ ከማህበራዊ ሕይወታቸው ጋር ያለውን ሁኔታዎችን ማመቻቸት የሚገባበት ጊዜ ነውና በዛ ዙሪያ ላይ መናገር እጅግ በጣም አስፈላጊ ጊዜ ነው። ምክንያቱም ከመስከረም እስከ ሰኔ ያለውን ጊዜ አብዛኛውን ጊዜ ወላጆች ልጆችን ወደ ትምህርት ቤት ልኮ በትምህርት ቤት የሚያሳልፉበት ወቅት ነው። ሰኔ ላይ በሀገራችን ትምህርት ካሪኩለም መሰረት ያበቃሉና ከዛ ጊዜ በኋላ ደግሞ አንዳንድ ተማሪዎች የማጠናከሪያ ይማራሉ እንጂ አብዛኞቹ ተማሪዎች አብዛኛው ጊዜ ከትምህርት ቤት የሚርቁበትና ነፃ ሰዓቶች በብዛት ያለባቸው ጊዜ ስለሆነ በዛ ጊዜ ቤተሰብ ካልያዘ ወይም አቅጣጫ ካላሳዩ በስተቀር ጉዳት ሊደርስባቸውም ስለሚችል በዛ ምክንያት በዛ በክረምት ወቅት ምን ማድረግ እንዳለበት ወላጆችና ልጆቹ መመካከርና ቤተክርስቲያንና ወላጆች ተነጋግሮ ተወያይቶ ለልጆቹ የሚበጀውን መንገድ ማመቻቸት የሚጠበቅበት ጊዜ ስለሆነ በዚህ ዙሪያ ላይ እንድንናገር ስለጋበዛችሁ በጣም አመሰግናለሁ። እሺ፣ እግዚአብሔር ይስጥልን አባቴ። እንግዲህ እንደ ሚካኤል ቁምስና ቆሞስ እንደመሆኑ የሚካኤል ቁምስና ዝግጅት ምን ይመስላል? ሌሎችስ ቁምስናዎች በምን ዝግጅት ላይ ናቸው? ልጆችን ክረምት መንፈሳዊ ትምህርትን ለማስተማር በምን ዝግጅት ላይ ናቸው ያሉት? እንግዲህ የቅዱስ ሚካኤል ቁምስና ከዚህ ከአዲስ አበባ ሰበካ ቁምስናዎች አንዱ ሲሆን ቅዱስ ሚካኤል ቁምስናም እንግዲህ በአዲስ አበባ ሰበካ ቁምስናዎች የሚከናወኑ በሰበካው የሚደረገው መንፈሳዊ ትምህርት ለልጆች ሁሉ የሚያስፈልገውን በዚህ በክረምት ወቅት መንፈሳዊ ይሁን ማህበራዊ ይሁን ስነ ምግባራዊ ይሁን ሁሉን ነገር ለማስተማር ቁምስናው የሚያስፈልገውን ነገሮችን በማሟላት እየተጠባበቀ ነው ያለው። ምክንያቱም አሁን ልጆች ትምህርታቸውን ልክ እንዳጠናቀቁ የዚህ ቁምስና መንፈሳዊ ትምህርትም ስለሚጀምር አሁን ተዘጋጅተን እንገኛለን። እንግዲህ ከመስከረም እስከ ሰኔ ድረስ ያለውን ምድራዊ የሆነውን ዕውቀት ለመገበየት ልጆች በትምህርት ቤት ነበሩ። አሁን ደግሞ የሰማያዊ ዕውቀትን ለማግኘት ወደ ቤተክርስቲያንና ወደ መንፈሳዊነት መዞር የሚያስፈልግበት ጊዜ ነው። ምክንያቱም የጥበብ ሁሉ መጀመሪያና ትልቁ እግዚአብሔርን ማወቅና መፍራት ነው። እግዚአብሔርን የሚያውቅ ትውልድ፣ እግዚአብሔርን የሚፈራ ትውልድ በስነ ምግባሩ፣ በማህበራዊ ሕይወቱ፣ በሰብአዊነቱ፣ በሁለመናው ጥሩ ይሆናል። ስለዚህ እግዚአብሔርን እንዲያውቁ ማድረግ የሚቻለው መንፈሳዊ ትምህርት በመማር ነው። በዚህ ምክንያት ስለዚህ አሁን ጊዜው ወቅቱ ስለ እግዚአብሔር
ስለ መንፈሳዊነት፣ ስለ እግዚአብሔር ልጅነት፣ ስለ ጥሩ ስነ ምግባር የሚማሩበት ወቅት በመሆኑ ይህንን ለማስተማር ቁምስናው ዝግጅት አድርጎ እየጠበቀ ይገኛል። እንዲሁም ደግሞ ሚካኤል ቁምስና ብቻ ሳይሆን በአዲስ አበባ ሰበካ ውስጥ የሚገኙ ቁምስናዎች አብዛኞቹ ከመቶው 95%ቱ በዚህ ጊዜ ነው ሁሉንም ትምህርተ ክርስቶስ ልጆችን የሚያስተምሩና ምናልባት አንዳንድ ቁምስናዎች እርግጥ ሁሉም ቁምስናዎች በጣም ሰፊ ባይሆንም ትምህርተ ክርስቶስ በየሳምንቱ እየሰጠ ሁሉ ቁምስና ላይ ትምህርተ ክርስቶስ በየሳምንቱ በጥቂቶች ይሰጣል፣ ይማራሉ። በተለይ ደግሞ ትኩረት ተሰጥቶ የሚሰጥበት በዚህ በክረምት በመሆኑ ሁሉ ቁምስናዎች ዝግጅት አድርጎ እየጠበቀ እንዳለ ይታየኛል። በዚህ ሰፊ የክረምት ወቅት በተለይም ልጆች ከትምህርት እረፍት በሚባለው ጊዜ ውስጥ ሰፊ ጊዜ ነው የሚኖራቸውና ቤተክርስቲያን በተለይ ቅዱሳን ምስጢራት እንደ ንስሐ፣ ሜሮን፣ ቁርባን ትምህርቶችን በምን መልኩ አዘጋጅታ እየጠበቀቻቸው ነው? በዛ ልክ በምን አይነት ዝግጅት ነው? በዚህ ዝግጅት ውስጥ ደግሞ የወላጆች ሚና ምን መሆን አለበት? ትብብሮች ምን መሆን አለበት? በዚህ በክረምት ትምህርተ ክርስቶስ ልጆች በሚማሩበት ጊዜ ትኩረት የሚሰጥባቸው መስመሮች ብዙ ናቸው። ለምሳሌ ያህል ትምህርተ ክርስቶስ ሲሰጥ 7ቱ ምስጢራት አንዱ እንደ አንድ ሳብጀክት ይታያል። መጽሐፍ ቅዱስ እንደ ሌላ አንድ ሳብጀክት ይታያል። ጸሎት እንደ አንድ ሳብጀክት ይታያል። የቅዱሳን ታሪክ እንደ አንድ ሳብጀክት ይታያል። እንዲሁም ደግሞ ስለ ስነ ምግባር፣ መልካም ስነ ምግባር እንደ አንድ ሳብጀክት ይታያል። 10ሩ ትእዛዛት ደግሞ እንደ አንድ ሳብጀክት ይታያል። በዛ ዙሪያ ነው ትኩረት ተሰጥቶ የሚማሩት ምስጢራት፣ 10ቱ ትእዛዛት፣ መጽሐፍ ቅዱስ፣ ቅዱሳን ታሪክ እንዲሁም ደግሞ ጥሩ ስነ ምግባር። እነዚህ ትኩረት የሚሰጥባቸው ቦታዎች ስለሆነ ያን ነገር መጥቶ ልጆች ይማሩ ዘንድ ወላጆች ትኩረት አድርጎ ወደ ቤተክርስቲያን ልጆችን ማምጣትና እንዲማሩ ይገዛ ማድረግ ያስፈልጋል። እንደውም ማምጣት ብቻ አይደለም፣ ተምሮ ከተመለሱም በኋላ ከልጆች ይልቅ እነሱ አዋቂዎች ስለሆኑ ምን ተምራችሁ መጣችሁ ብሎ ጥያቄ በማቅረብ ምንድን ነው የተማራችሁ? ዛሬ ምን አገኘሽ? ዛሬ ምን አገኘ? ምን አይነት ትምህርት ተማርክ? ብሎ ትኩረት እንዲያደርጉ ወላጆቻችን በቤት ስለሚጠይቁ በቤተክርስቲያን በሄደንበት ቦታ ላይ አውቀን መመለስ አለብን ብሎ ትኩረት እንዲያደርጉ ወላጆች የበለጠ ክትትል ማድረግ ያስፈልጋል። ክትትል በጣም እጅግ በጣም አስፈላጊ ነው። ለመንፈሳዊ ሕይወት የሚሆን ለማህበራዊ ሕይወት የሚሆን ለሰብአዊ ማንነት የሚሆን ትልቁ ኃላፊነት ወላጆች ክትትል ማድረግ ያስፈልጋል። ማምጣቱ አንዱ ሲሆን መጥቶ እዚህ ከመጣ በኋላ ተምሮ ከተመለሰ በኋላ እንዲያስተውል ጥያቄ በማቅረብ እንዲሁም ደግሞ አስፈላጊ የሆኑ ነገሮችን በማሟላት አሁን ለምሳሌ በጋ ትምህርት ወይም አካዳሚክ ትምህርት ሲማሩ ብዙ የሚያቀርቡ ነገሮች አሉ። እንዲያጠኑ የሚያደርጉ የሚያስጠና ሰው እስከ መቅጠር ድረስ ትምህርት ቤት እየከፈሉ በማስተማር በተለያየ መንገድ ብዙ ጥረት ያደርጋሉና ከዛ ይልቅ የበለጠ ፍርሃ እግዚአብሔር ያለው ልጆች ሆኖ እንዲያድግ ማድረግ የበለጠ ያ እዛ የተማሩትንም ወደ ተግባር እንዲለውጡ የሚያደርግ ስለሆነ በዚህ ላይ ወላጆች ትኩረት እንዲያደርጉ ያስፈልጋል። ስለዚህ 10ቱ ትእዛዛት ማወቅ እጅግ በጣም አስፈላጊ ነው። 7ቱን ምስጢራት በደንብ ማወቅ በጣም አስፈላጊ ናቸው። እንዲሁም ስለ ቅዱሳት ሕይወት፣ ስለ ቅዱሳን ታሪክ ማወቅ የራሳቸውን ሕይወት የእነሱን መንገድ እንዲከተሉ የሚያደርግ ነው። እንዲሁም ደግሞ ስነ ምግባር በአግባቡ የሚሰጠውን ትምህርቶች መማር ለተማሪዎቹ ለልጆቹ እጅግ በጣም አስፈላጊ ስለሆነ በእነዚህ ነገሮች ላይ ጸሎት ደግሞ ከነዚህ ውስጥ ሁሉንም የሚመግብና የሚያስተካክል በመሆኑ ጸሎተኛ የሆነው ሕዝብ፣ ጸሎተኛ የሆነው ልጅ፣ ጸሎተኛ የሆነው ቤተሰብ፣ ጸሎተኛ የሆነው ማህበረሰብ ለመልካምነት የታጨ ነውና በዚህ ምክንያት ወላጆች እንዲያግዙ ያስፈልጋል ማለት ነው። ስለዚህ ቤተክርስቲያን በእነዚህ ነገሮች ተዘጋጅታ እየጠበቀች ትገኛለች ለልጆቹ። ሌላው ከዚህ ጋር አያይዤ በተለይም በፊት ወደ ኋላ ለመልሶትና ወደ ታሪክ የልጅነት ጊዜዎትን እርሶም ብዙዎቻችንም እንግዲህ በልጅነትም እንደዚያው መንፈሳዊ ትምህርቶችን ስንማር ነበርና በተለይ በገጠሪቷ ኢትዮጵያ የነበረውን አሁንም ያለው ከድሮና ከአሁኑ አንጻር የቤተክርስቲያን አስተምህሮ ምን ይመስል ነበረ? አሁን ላይ ያለው ከበፊቱ ጋር
የተሻለ ነው ወይስ እንዴት ነው የሚለውን ነገር ቢያነጻጽሩልኝ። እሱ ጥያቄ እንኳን ትንሽ ከበድ ይላል። እንደየቦታውና እንደየጊዜው ይለያያል። አሁን ለምሳሌ እኛ ትምህርተ ክርስቶስ የተማርንበት ጊዜና አሁን ያለው ጊዜ እንደ ሰማይና ምድር የተራራቁ ናቸው። እኛ የተማርንበት ቦታዎች እኔ የነበርኩበት ገጠር ቁምስና ነው የነበረው። ሁሉ የተሟላ ነገር አልነበረም። የክረምት ትምህርት የተሟላ ጊዜ አልነበረም። እኛ ብዙ ጊዜ ቅዳሜና እሁድ ካቴኪስቶች ወደ የመንደሩ እየሄዱ በሚያስተምሩና እሁድና ቅዳሜ በቤተክርስቲያን በር ላይ ወይም አንድ ትምህርተ ክርስቶስ መማር የምንችልበት ቦታዎች ላይ ካቴኪስቶች እኛን በደንብ ያስተማሩን። እንግዲህ እነሱ በእውነቱ ከሆነ እነሱ ያስተማሩት ትምህርት ለእኛ በጣም እንደጠቀመ ይታየኛል። ምክንያቱም እነሱ ትኩረት ሰጥቶ ነው የሚያስተምሩ። በአግባቡ ያስተምሩ ነበረ። ሲያስተምሩም ደግሞ ማቴሪያሉ የተሟላ አይደለም። እነሱ የሚይዙት ወይም ካቴኪዝም አንድ መጽሐፍና ወይም መጽሐፍ ቅዱስ ይዞ ነው የሚያስተምሩ። እነሱ እነዚህ ምስጢራቶችን፣ ጸሎት አደራረግን፣ አስርቱ ትእዛዝን እንዲሁም ደግሞ የቅዱሳን ታሪክ እንደው ፈልጎ አንዳንድ የሚያገኙት እድላቸው ዝቅተኛ ነውና እነዚህ ነገሮች ሲያስተምሩ ከልባቸው ያስተምሩ ነበረ። አንዳንድ የተሟሉ ነገሮች የለም። በዝቅተኛ ደረጃ ላይ ሆኖ ነው የሚያስተምሩትና ሆኖም ግን በእምነትና በፍቅር ያስተምሩ ስለነበረ እነዚህ ነገሮች ዛሬ አድገን ባለንበት ጊዜ ጥሩ እምነት እንዲኖረን ረድቶናል ለማለት እችላለሁ። በተለይ ደግሞ የከተማና የገጠር ደግሞ ከተማ ብዙ የተመቻቹ ነገሮች አሉ። በተለይ ደግሞ ልጆችን እንዲስቡ ተደርጎ እንደ ኳስ እንደ ጨዋታ ምናምን ድራማ ፊልም ምናምን እየተቀላቀለ ነው ሰው እንዲማር የሚደረገው። እዛ ግን ጨርቅ ኳስ ሰርተን ነበረ እንደምንጫወት ነበርና ያ ነገር እኛ ለጨዋታ ሳይሆን የምንሄደው ያቺ የሚያስተምሯትን ትምህርት ለመከታተል ወላጆች ሲልኩ እንሄድ ነበረ። በአሁኑ ዘመን ደግሞ ብዙ ሰዎችን የሚስቡ ነገሮች ስላሉ ከዛ ልጆች እንዲቆጠቡ ብዙ ትኩረት የሚያስፈልግበት ጊዜ ነው። በተለይ በአሁኑ ጊዜ እኔ ለወላጆች አንድ ሀደራ ለማለት የሚፈልገው ነገር በትምህርት በበጋ ትምህርት ጊዜ ብዙ ወላጆች ልጆቻቸው የቴሌቪዥን ፊልምና የሞባይል ፊልም ብዙ ጊዜ እንዳያዩ ያደርጋሉ። ጥሩ ነው፣ በጣም ያስፈላጊ ነው። ምክንያቱም ወደ ጥናት እንዲያዘነብሉ አጥኑ እያሉ የሚጋብዙ ወላጆች በብዛት አሉ። አንዳንዱ በአግባቡ እንትን ያላለው ብዙ ልጆች ይበላሻሉ። በተለይ ደግሞ በዚህ በክረምት ጊዜ አሁን ከትምህርት እረፍት ላይ ናቸው በማለት ሞባይል በመስጣት እንዲሁም ደግሞ የቴሌቪዥን ፊልም እንዲያዩ በማድረግ ብዙ ሰዓታቸውና ህይወታቸውን እንዳያቃጥሉ ጥንቃቄ ማድረግ የሚያስፈልግ። በተለይ የዚህ የሞባይሉ እና በቴሌቪዥን የሚመጡ ፊልሞች እያማረ ጉልበታችን፣ ሰዓታችን፣ ህይወታችን የሚያቃጥል መሆኑን መገንዘብ ያስፈልጋል። የትኛው የምንበላው ምግብ ራሱ ከተገቢ ውጪ ከሆነ ጉዳት እንደሚያመጣ በመገንዘብ በተለይ ልጆች በልጅነታቸው ሞባይል ላይ ተጠምዶ የሚቀመጡ ከሆነ የአይን ችግር እንደሚያመጣ ሐኪሞች ይናገራሉ። እንዲሁም ደግሞ የአእምሮ መዛባት እንደሚያመጣ ሐኪሞች ይናገራሉ። ከዛ ባሻገር ደግሞ ሌሎች እውነተኛ የሆነ ዕውቀትን እንዳይገበያዩ በዛ እንዲታለሉ በማድረግ ብዙ ጊዜ ይጎዳሉና ወላጆች በተለይ በሚዲያ ላይ ያለውን የልጆችን ጥንቃቄ እንዲያደርጉና መንፈሳዊ ማንነታቸውን እንዲገነዘቡ የሚያደርገው ነገሮችና በዛም ላይ ትኩረት ቢያደርጉ እጅግ በጣም አስፈላጊ ነው። በቤተክርስቲያን ዙሪያም በዛ ዙሪያ ላይ ነው የምንሰራው የሚል ሀሳብ አለን። በጣም ጥሩ ሀሳቦችን አንስተዋል። በተለይም ደግሞ ከድሮ አንጻር ከነበሩበት በተለይ ክፍለ ሀገር ላይ ያለው የአስተዳደግና የስርዓተ ትምህርት የነበረውና አሁን ደግሞ ዘመናዊ ዓለም ላይ ሆኖ
ብዙ እድሎች ኖረው ግን እድሎችን በአግባቡ ያለመጠቀሙ ነገሮች ምን ያህል ተጽዕኖ እንደሚፈጠር የታወቀ ነገር ነው። እንደው በተለይ ቤተሰቦች አሁን በተለይ ልጆች በዚህ የመንፈሳዊ ሕይወት ላይ ልጆች መሆናቸው ከተለያዩ አሉታዊ ተጽዕኖች ይጠብቃቸዋል፣ ይታደጋቸዋል እና ቅድምም እንግዲህ በተለይ ከቴክኖሎጂ ጋር አያይዘው ከስልክ ጋር ከቴሌቪዥን ጋር አያይዘው ያነሷቸውን ሀሳቦች አሉ። በሌሎችም ጉዳዮች ላይ በተለይም አብዛኛውን ጊዜያቸውን ወደ መንፈሳዊነት እንዲያደሉ ወደ ቤተክርስቲያን እንዲውሉ የወላጆች አስተዋጽኦ ከምንም በላይ አስፈላጊ ነው እና በተጨማሪም እንግዲህ ልክ ለዓለማዊ ሕይወታቸው እንደሚያግዟቸው በተለይም መደበኛ ትምህርት ሲማሩ እንደተባለው ሰርቪስ አለ፣ የትምህርት ቤት ክፍያ አለ፣ የተለያዩ ነገሮች አሉና ክረምት ሲሆን ግን ቤተክርስቲያን መምጣት ዝም ብሎ እንደው መዋያ ብቻ እንዳልሆነ እና ከዛ የበለጠ ደግሞ በደንብ ተረድተውት ለልጆቹ ምን ያህል መንፈሳዊ እድገት ሊያመጣ እንደሚችል ብዙ ትምህርቶች ይሰጣሉና ከዚህ አንጻር የእርስዎ መልእክት በተለይ ለወላጆች ምን መልእክት ያስተላልፉላቸዋል? ወላጆች ለልጆቻቸው መልካም ነገር ማሰባቸው አይቀርም። የትኛውም ወላጅ ልጁ ወይም ልጆቹ ጥሩ ሰዎች ሆኖ እንዲያድጉ ይመኛሉ። ምኞት ደግሞ በምኞትነቱ ብቻ አይበቃም። ጥሩ ነገር እንዲያገኝ እንዲሆን መስዋዕትነትን ይጠይቃል። ሁሉ መልካም የሆነው ነገር መስዋዕትነትን ይጠይቃል። መስዋዕትነትን መክፈል ያስፈልጋል። ምክንያቱም ጥሩ አሁን ልጁ ወይም ልጅቷ ወይም ልጆቹ ጥሩ በስነ ምግባር የታነጹ በእውቀት የበለጸጉ በማህበራዊነት የጎለበቱ እንዲሆን ሁሉ ይፈልጋል። ያን ነገር ለማድረግ መስዋዕትነት ይጠይቃል። መስዋዕትነትን ደግሞ ልጆች በልጅነታቸው አያውቁም፣ ለመክፈልም ዝግጆች አይደሉም። ግን ወላጆች መስዋዕትነትን ከፍሎ ልጆቻቸው በስነ ምግባርም በእምነትም በሃይማኖትም በጸሎተኝነትም እንዲሁም ደግሞ በእውቀትም የበለጸጉ እንዲሆን መስዋዕትነትን ከፍሎ ያቺ በተለይ ደግሞ ለዚህ ለምድራዊ ሕይወት እንኳን ለምድራዊ እውቀት እንኳን ይሄን ያህል መስዋዕትነትን የሚከፈል ከሆነ ለዚህ ግን የበለጠ መክፈል እንደሚያስፈልግ ወላጆች ሊገነዘቡ ይገባል። ምክንያቱም ብዙ ጊዜ አጠን ለቤተክርስቲያን ጊዜ አጠን የሚውሉ ብዙዎች ነን። ለቤተክርስቲያን ለመንፈሳዊ አገልግሎት፣ ለመንፈሳዊ ጉዞ፣ ለመንፈሳዊ ሕይወት ጊዜ አጠን የሚለው ነገሮች ይሄ የማንነታችን የስጋዊ ማታለያ ቃሎች ናቸው። ግን የበለጠ እግዚአብሔር የሚፈልገው ወደ እሱ እንድንቀርብ ነው እንጂ ልጆች ወደ እኔ እንዲመጡ አትከልክሏቸው ይላል። ስለዚህ ልጆች ወደ እግዚአብሔር እንዲቀርቡ መንገድ የሚያመቻቹት ወላጆች ናቸው። የሚገባቸውን ነገር ካላደረጉ ልጆች እንዳይሄዱ ያደርጋሉ ማለት ነው። ኢየሱስ የተናገረው ቃል ልጆች ወደ እኔ እንዲመጡ ተዋቸው፣ አትከልክሏቸው፣ አመቻቿቸው ይላል። ስለዚህ ወላጆች ልጆቻቸው ወደ ክርስቶስ እንዲቀርቡ እንዲመጡ ሊያመቻቹ፣ ሊረዱ፣ ሊያግዙ፣ ሊያደርሱ፣ ሊመልሱ ይገባል። ስለዚህ እውነት ነው። አሁን ለምሳሌ በዚህ በአዲስ አበባ ምእመናን ከቤተክርስቲያናቸው ተራርቆ ነው ያሉ አብዛኛው። አሁን ለምሳሌ የዚህ የሚካኤል ቁምስና ምእመናን ቦሌ አራብሳ አሉ፣ ቱሉ ዲምቱ አሉ፣ ኮዬ ፈቼ አሉ፣ አያት አሉ። ረዥም መንገድ ነው። እነዚህ ረዥም መንገዶች እንዳያሰንፋቸው እነሱ ጠንካራ የሆነ አስተሳሰብ፣ ጠንካራ የሆነ እምነት፣ ጠንካራ የሆነ ውሳኔ ያስፈልጋል። ያን አድርጎ ልጆቻቸው አምጥተው ቤተክርስቲያንን በልጅነታቸው እንዲለማመዱ ማድረግ፣ ቤተክርስቲያናቸውን እንዲወዱ፣ ቤተክርስቲያን ግንቡን ሳይሆን እግዚአብሔርን እንዲወዱ፣ አካባቢውን እንዲወዱ፣ የሃይማኖት የመንፈሳዊነታቸውን እንዲያሳድጉ ወላጆች እጅግ በጣም መስዋዕትነትን ሊከፍሉ ይገባል። ያኔ ዋጋቸውን ያገኛሉ። ወላጅ ልጁን በአግባቡ ካስተማረ፣ በአግባቡ ካሳደገ ዋጋውን መልካም ጣዕም ያለው ፍሬ የሚበላው ያሳደገው ሰው ነው። መጥፎ ባህሪ ይዞ ያደገው መከራውን ነው የሚያበላው። ስለዚህ ነገ መከራውን ከሚለቅሙ መልካሙን ለመልቀም በልጅነታቸው ልጆቻቸውን ወደ እግዚአብሔር ማቅረብ፣ ወደ ቤተክርስቲያን ማምጣት፣ ወደ ትህትና፣ ወደ መንፈሳዊነት፣ ወደ ሰብአዊነት ትክክለኛ ማንነታቸውን ይዞ እንዲያድጉ መስዋዕትነትን መክፈል
ነገ ጥሩ የሆነ ፍሬ እንዲለቅሙ ያደርጋቸዋል። ስለዚህ ዛሬ መስዋዕትነትን እንዲከፍሉ ወላጆችን አደራ ለማለት እንፈልጋለን ማለት ነው። ወደ ቀድሞ ጥያቄ ልመለስና በተለይም ከዝግጅት ጋር በተያያዘ ሁሉም ቁምስናዎች አሁን በአሁኑ ሰዓት የመንፈሳዊ ትምህርትን ለማስተማር ልጆችን እየጠሩ ይገኛሉ። ማስታወቂያዎችም እየተነገሩ ነው። እንግዲህ በቅርብ ጊዜ ሁሉም መንፈሳዊ ትምህርቱን ይጀምራል። የጀመሩ ይኖራሉ፣ ያልጀመሩም ደግሞ በቅርብ ጊዜ ይጀምራሉ። ቀደም በንግግሩ እንደመለሱት ብዙ ሰዎች ደግሞ በተለያየ በከተማ መስፋፋት ምክንያት ከከተማ በጣም ራቅ ወዳሉ ቦታዎች ይገኛሉ። እዛ አካባቢ ደግሞ አብዛኞቹ በተለይ ትላልቅ ቁምስናዎች በአቅራቢያቸው የሉም እና ለእነዚህ ሰዎች ምናልባት ከክረምቱ ከአየር ሁኔታው አንጻር የትራንስፖርት ችግር፣ የተለያዩ ነገሮች ያጋጥማሉ እና ከዚህ አንጻር ቤተክርስቲያን ምን አስባለች? እንዴት ተዘጋጅታለች? በአቅራቢያቸው የማስተማሪያ ሂደት አለ ወይስ ደግሞ ትራንስፖርት አዘጋጅታለች? እሱ ላይ በእውነቱ ከሆነ እያንዳንዱ ቁምስና የየራሱ አካሄድ ነው ያለው፣ የየራሱ ተግባር ነው ያለው። በዛ አንጻር በእውነቱ ከሆነ አብዛኞቹ ምእመናን ይሄን ናይል እንትን ሙሉ በሙሉ ያቀረቡ ቁምስና ምእመናን የሉም። ይሄን ናይል ርቀት ስላለን ልጆችን ለማስተማር ተቸግረናልና በዚህ ቤተክርስቲያን ይርዳን የሚለው ጥያቄ አልተነሳም። ግን የሚነሱ ቦታዎች አሉ። ግን ያን ነገር ደግሞ ለማድረግ ብዙ አልተለመደም። ምናልባት ቤተክርስቲያን በዛ ዙሪያ ላይ ለማድረግ ቤተክርስቲያኖቹ እያንዳንዱ ቁምስና ያን ለማስተናገድ አቅም አለው ወይ? መጀመሪያ ሀሳብ አለው ወይ? ከዛ ደግሞ ወላጆች ምን አይል እርምጃ ሄዶ ነው ምን አይል እርምጃ ነው ያቃታቸው የሚሉ አንዳንድ ቁምስናዎች ነው። አሁን ለምሳሌ ካቴድራል እንደዚህ አይነት ነበረ። ካቴድራል አሁን በዘንድሮ አላወኩም፣ አምና እንዴት እንደሆነ አላወኩም። ግን እዛ ኮልፌ ቀራኒዮ አካባቢ አንድ መንቤት ሰጥተ ነበረችና እዛ የኮልፌ ቀራኒዮ ልጆች በሙሉ እዛ ቤት ነበር ይማሩ የነበሩና ከዛ በኋላ ከቁምስና ልጆች ጋራ 2 ሳምንት ከመቁረባቸው ወይም ወደ መስራት ከመደራቸው በፊት 2 ሳምንት ወይም 3 ሳምንትም እንዲቀላቀሉ ከቁምስና ትራንስፖርት በማመቻቸት ይመላለሱ ነበረ። አሁን እየቀጠሉ መሆኑን እርግጠኛ አይደለሁም። እንደዚያውም እንደዚህ አይነት ቦታ አሁን ለምሳሌ ወጣ ያለበት ቦታ ላይ ያለው አንዳንድ ቤተ ጸሎቶች ባሉበት ቦታ እዛ አካባቢ ያሉት አሁን ለምሳሌ የዚህ የሚካኤል ቁምስና ምእመናን አሁን ለምሳሌ እንዳልኩም ቱሉ ዲምቱ አለ፣ ኮዬ ፈቼ አለ፣ ቦሌ አራብሳ አለ፣ አያት አለ፣ የተለያዩ ቦታዎች አሉ። እዛ ያሉት አካባቢ የሆነ ቤተ ጸሎት ያለበት ቦታ አካባቢ ካለ እዚህ ማምጣት ግዴታ አይደለም። ግን ልጆቹ ትምህርተ ክርስቶስ መማር አለባቸው። አቅራቢያ ባለው ቤተ ጸሎትም ይሁን አቅራቢያ ባለው ቁምስናም ይሁን ልጆቹ ግን ትምህርተ ክርስቶስ እንዲማሩ ማድረግ እጅግ በጣም አስፈላጊ ነው። ስለዚህ በተለይ አሁን ለምሳሌ ወጣ ብሎ ቤተ ጸሎቶች እየተጀመሩ ነው ያለው። ወደፊት እነዚህ አይነት ነገሮች ይቀረፋል የሚል እምነት አለን። አሁንም ቢሆን ደግሞ በዛ ያሉ ምእመናን ባለበት አካባቢ አንድ ችግር ካለ ለዚህም ቤተክርስቲያን መፍትሄ መፈለጉ አይቀርም። ስለዚህ አስፈላጊ በሆነው ቤተክርስቲያን ሁሉ ጊዜ መልካም ለማድረግ መልካም ለማገዝ ቤተክርስቲያን ሁሉ ጊዜ ዝግጁ ናችና ቁምስናው አቅሙ በሚፈቅደው መንገድ ሁሉ ለመርዳት ዝግጁ ናችና ቤተክርስቲያን በዛ መንገድ ትዘጋለች የሚል እምነት የለኝም። በጣም ጥሩ። እንግዲህ እግዚአብሔር ይስጥልን፣ ብዙ ነገሮችን አውርተናል። እንግዲህ ከመንፈሳዊነትም ከዓለማዊ ትምህርታቸውም አንጻር ብዙ ነገሮችን ቃኝተናል። እንግዲህ በስተመጨረሻ ቤተሰቦች ልጆቻቸው ወይም ቤተሰቦቻቸው ህፃናቶች በመንፈሳዊ ረገድ በመንፈሳዊ ህይወታቸው ጠንክረው እንዲሄዱ መንፈሳዊነታቸውን ጠብቀው እንዲሄዱ የወላጆች ሚና ምን ይመስላል? በስተመጨረሻ የሚሉት መልእክት፣ እንደዚሁም ደግሞ የሚያስተምሩ መምህራኖች በተለይም የመንፈሳዊ ትምህርት የሚያስተምሩ ካቴኪስቶች በየትኛውም በኢትዮጵያ በሙሉ በኢትዮጵያ ያሉት እንደዚሁም እንደ አዲስ አበባ ሰበካ ደግሞ ያሉ በተለያየ ሁኔታ ላይ የተመደቡ ካህናቶች ካሉ ሌሎችም መምህራኖች ካሉ ልጆች መንፈሳዊነታቸውን በደንብ እንዲያጠነክሩ የእነሱ አስተዋጽኦ ምን መሆን አለበት? የሚያስተላልፉት መልእክት ካለ እሱን እድሉ ልስጠት። ልጆች የወላጆች ልዩ ስጦታዎች ናቸው። ልጆች ለወላጆች እግዚአብሔር የሰጣቸው ልዩ ስጦታዎችና
መክሊቶቻቸው ናቸው። እግዚአብሔር እንግዲህ በወንጌል ውስጥ ስንሰማ የተለያየ መክሊት ለተለያየ መጠን ያለውን መክሊት አድሏል ይላል። ለምሳሌ 10,000 ማነው 2,000 5,000 ብር 2,000 ብር 1,000 ብር ሰጠ ይላል መክሊትን አትራፊ እንዲሆኑ። ስለዚህ ለወላጆችም እግዚአብሔር ልጆችን መክሊት አድርጎ ሰጥቷቸዋል። ያ የሰጣቸውን ስጦታ እንዲያተርፉ ነው እንጂ እንዲቀብሩ አይደለም። ሰው ሆኖ የተወለደው የእግዚአብሔር ልጅ ሆኖ የተወለደው ልጅ ወላጆች በአግባቡ እንዲያድጉ ካላደረጉ ቀበሩ ማለት ነው። ሰብአዊ ማንነታቸው እንዲበላሽ ህይወታቸው እንዲበላሽ የሚጋብዙ ከሆነ ከቀባሪው አይለዩም ማለት ነው። ስለዚህ ያ ወላጆች እንግዲህ እግዚአብሔር የሰጣቸውን ስጦታውን መክሊቱን አትርፎ በመገኘት ሰው ሆኖ እንዲያድጉ በማድረግ እግዚአብሔር ልጆች መሆናቸውን ተገንዝቦ እንዲያድጉ በማድረግ እግዚአብሔር ለነሱ በጥቂት ነገር ታማኝ ሆነ ስለተገኘ በትልቅ ነገር ሾማለሁ እንዳለው መልካም አድራጊው ወላጆችም መልካም አድራጊዎች ሆኖ ጽዋውን ወይም በረከቱን ወይም ሽልማቱን ከእግዚአብሔር ለመቀበል ልጆቻቸውን በአግባቡ ማሳደግና ማስተማር። በተለይ ደግሞ መንፈሳዊ ህይወት የማንነት መቅረጫ ነው። መንፈሳዊ ህይወት በአካዳሚካል የሚገኘው ዕውቀት ይሁን በማህበራዊ ህይወት ውስጥ የሚገኘው ዕውቀት ይሁን የትኛውንም ወደ ጥሩ ሁኔታ እንዲገባ የሚያደርገው መንፈሳዊ ህይወት ጥሩ ሲሆን ነው። መንፈሳዊ ህይወት የተበላሸው ሰው በአካዳሚክ ያገኘውን ዕውቀቱንም በአግባቡ መጠቀም አይችልም፣ በአግባቡ መተግበር አይችልም። ስለዚህ የተበላሸ ሰው እንዳይሆን፣ የተበላሸ ትውልድ እንዳይሆን፣ የተበላሸ ማንነት እንዳይኖረው ወላጆች የተሰጣቸውን መክሊቶቻቸውን አትራፊዎች ሆነው እንዲገኙ ጥረት ማድረግና እንዲሁም ደግሞ መስዋዕትነትን እንዲከፍሉ ነው አደራ የሚለው። በዛ ላይ ደግሞ ክረምት ከወላጆቻቸው ተቀብሎ በቤተ ክርስቲያን ዙሪያ የሚመጡትን ልጆችን ለማስተማር ኃላፊነትን የምንቀበሉ ሁላችንም እንግዲህ የተቀበልነውን እግዚአብሔር አብ ለጌታችን ኢየሱስ ክርስቶስ የሰጠውን ለኔ የሰጠኝን ሁሉ በጥሩ መልካም አሳድጌዋለሁ ብሎ ኢየሱስ ክርስቶስ እንደተናገረ እኛም ደግሞ ወላጆች ያመጡትን ልጆች ያቀረቡትን ልጆች አስተማሪዎች በሙሉ በአግባቡ አስተምሮ ጊዜውን ሳይባክኑ ህይወታቸው እንዳይበላሽ ትክክለኛ የሆነ ስነ ምግባራዊ የታነጹ ልጆች ሆነው እንዲወጡ የሚያስተምሩ ደግሞ መስዋዕትነትን ከፍሎ ፍቅርን ገልጾ ሰብአዊነትን መንፈሳዊነትን አንጸባርቆ በአግባቡ በማስተማር የታነጹና የተገነቡ ልጆች ሆኖ እንዲወጡ እንዲያደርጉ እንድናደርግ እኔንም ጭምር አደራ ለማለት እፈልጋለሁ። እሺ፣ እግዚአብሔር ይስጥልን አባቴ ስለነበረን ቆይታ። ይህን መሰለ ጥሩ ውይይት፣ ይህን መሰለ ጥሩ ምክር ለልጆችም ለቤተሰብም እንደዚሁም ለቤተ ክርስቲያንም ይበጃል ያሉትን መልእክቶትን ትምህርቶትን ሊለግሱን ፈቃደኛ ሆነው ስለሰጡን ስላስተላለፉት መልእክት ሁሉ እግዚአብሔር ይስጥልን። አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ ይሁንልን ለሁላችንም። አሜን። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው በሰላም ካቶሊክ ቴሌቪዥን ሲተላለፍላችሁ የነበረው ሳምንታዊ ፕሮግራማችን ነበረ። ዛሬ ስንወያይ የነበረው ከክቡር አባ ታምራት ጡምተዶ የአዲስ አበባ ሀገረ ስብከት የቅዱስ ሚካኤል ቁምስና ቆሞስና እንደዚሁም ደግሞ የአዲስ አበባ ሀገረ ስብከት የቆሞሳት ኃላፊ ጋር በልጆች የክረምት ትምህርት ህይወት ጋር በተያያዘ የቤተሰብ አስተዋጽኦ ምን መምሰል አለበት በሚል ርዕሰ ዙሪያ ስንወያይ ቆይተን ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ መልካም ሳምንት።